ያላለፈ ቀን ከሙሐመድ ቃሲም የጽሑፍ ሐሳብ እስከ ዳር አሰበ። ጎህ ከቀደደ ብዙም የቆየ አይመስልም። ጀንበሯንም አድፍጦ ይጠብቅ እንደነበር ሁሉ ገና ከአድማሷ ከመላቀቋ ጥቁር ደመና ጋርዷታል። የሚከብድ ቀን ይመስላል። ከደቂቃዎች በፊት ኃይለኛ ግርግር እንደነበር በሚያሳብቅ ምስቅልቅሉ በወጣ መኝታ ቤቷ ውስጥ ዲና በጸጥታ ቆማለች። ቁምሳጥኗ ፊት ለፊት ከዳር እስከ ዳር ወለል ብሎ ተከፍቷል። ተመነቃቅረው ከእግሯ ስር የተኮለኮሉ ብዙ ቀሚሶች አሉ። እሷ ግን ከሌሎች ልብሶች ተለይቶ የተንጠለጠለ አንድ ወፍራም ጃኬት ላይ አፍጥጣ ቆማለች። ሲታይ የወንድ ይመስላል። እንባዋ ከዓይኗ መንታ መንታ እየሆነ ይወርዳል። ታዲያ ድምፅ አይወጣትም። እንባ ብቻ፣ ድምፅ የነፈገችው እንባ። ዲና ዲና! እህቷ ድንገት ወደ መኝታ ክፍል አንገቷን አጮልቃ ጠራቻት። ዲና አልሰማቻትም። እህቷ በዝግታ ተራመደችና አጠገቧ ቆመች። አየቻት። እንባዋ እየፈሰሰ ነው። ይህን ጊዜ ትቆጣት ጀመር። እስከ መቼ ነው እንደዚህ የምትሆኚው? ንገሪኛ፣ ምንድነው እንደዚህ ፈጣሪን ማሳዘን? የሱንስ ነፍስ ለምን ታስጨንቂያታለሽ? ዲና ደነገጠች። ሳምሪዬ፣ ማመን አቃተኝ። እንዴት ብዬ ብሩኬን ሞት አሜን ብዬ ልቀበል? ከበደኝ ሳምሪዬ። እንባዋ ድምፅ አገኘ። እህቷ ቆሰቆሰቻት። እሷም ተነፋረቀች። የዲናን ፊት ስታይ ሳምሪም ንዴቷን ትታ እንባዋን መቆጣጠር አቃታት። ሳግ ያንቃት ጀመር። ድምጿ ቁርጥ ቁርጥ እያለ እሺኛ ቤተሰቦች አናሳዝንሽም? አንቺ እንደዚህ በቁምሽ ስትሞቺ የማየት አቅም ያለን ይመስልሻል? በፍጹም የለንም። አውቃለሁ ይከብዳል፣ ግን እንደምንም እርሺው። እባክሽ የኔ ውድ፣ እባክሽ ለአባዬም ቢሆን አስቢለት። በለቅሶ ተማጸነቻት። ዲና አንገቷን አቀርቅራ ዝም አለች። ለተወሰኑ ደቂቃዎች ዝምታ ነገሰ፣ ትካዜ ብቻ። በመሃል የእነሱን መምጣት ሲጠባበቅ የነበረው ታላቅ ወንድማቸው ተሾመ መጣ። ምን ነው ሳምሪ፣ ይዣት ልምጣ ብለሽ ከነራሽ ትቀሪያለሽ እንዴ? ሁለቱንም ከትካዜ አባነናቸው። ድምፁን እንደሰሙ እንባቸውን መጠራረግ ጀመሩ። ልንመጣ ነበር እኮ ወንድም አለመምር። ሳምሪ ፊቷን ደብቃ ለማስተባበል ሞከረች። እያለቀሱ እንደነበር ገብቶታል። እሳት ላይ ጋዝ እንዳይሆን ብሎ ተወው እንጂ። በሉሻውን ኑረድ፣ ቁርስ እንብላ፣ ቀርቧል፣ እናንተን ነው የምንጠብቀው አላቸው እንደመቻኮል ብሎ። ከዛም እንዲነሱ ጀርባቸውን መታ መታ አደረገና ጥሏቸው ወረደ። ሳምሪ ፍንጥር ብላ ተነሳች። ዲናን ትከሻዋን ነካ አደረገቻት። ተነሽ እንውረድ አለቻት። ዲናም እኔ ምግብ አላሰኘኝም ሳምሪዬ አለች በፍርሃት ፊቷን እየሸበሸበች። አይ እንግዲህ አትጨማለቂ፣ አበዛሽው፣ አሁንስ አይገርምሽም? ተኮሳተረችባት። ሳምሪዬ ሙቻውን አላሰኘኝም፣ ከራበኝ ከነለትሽ ጋር ክላስ ከመግባቴ በፊት እበላለሁ አለች እንድታምናት አሳዛኝ ፊቷን እያሳየቻት። ትላንትስ ቢሆን ራት መች በላሽ? ቆይ አንቺ ልጅ መሞት ነው እንዴ ፍላጎትሽ? ይህን ጊዜ ዲና መልሳ ለቅሷን ጀመረች። የልቧን ስታውቅባት ውስጧ የጠነሰሰውን እርጉም እቅድ እንደ ነብይ ስትነግራት መንሰቅሰቋን ተያያዘችው። አዎ መሞት ነው የምፈልገው፣ ፍግም ማለት ብትላት ሳምሪ ክፉኛ እንደምትሰበር ታውቃለች እንጂ የዲና ፍላጎት ያ ነው። ሳምሪ ከዲና አፍ ቃል ባይወጣም በለቅሷ ውስጥ መሰበሯ ልቧ ድረስ ዘልቆ ተሰማት። ከዛ በላይ ልታስጨንቃት አልፈለገችም። በቃ እሺ ይበቃል፣ በማርያም አታልቅሺ፣ እንደፈለግሽኝ ግን በቃ አታልቅሺ እባክሽ ልለምንሽ። ሳምሪም
ተንሰቀሰቀች። ድጋሚ የማህበር ለቅሶ። ዲና እንቧን ጠራረገችና በቃ እኔ ክላስ ልሄድ አለች በተሰበረ ድምፅ። ሳምሪ ራሷን ይዛ ዝም አለቻት። ከተመነቃቀረው ልብሷ ያገኘችውን አደረገችና ቦርሳዋን አንጠልጥላ ፈጠን ፈጠን እያለች ወጣች። ሳሎን ስትራመድ አባቷና ወንድሟ ቁርስ ሊበሉ የተሰናዱ ነበር። ነይ ቅረቢ አላት ወንድሟ ወንበር እየጠቆማት። በቃኝ ብላ የተቻኮለ እየተራመደች እልም አለች። ወንድሟ ተስፈንጥሮ ተነስቶ ሊከተላት ሞከር አደረገና መልሶ ወደ ላይኛው ቤት ወጣ። ሳምሪ ራሷን ይዛ ቁጭ ብላለች። ምኑና ነው ጮ ጠየቃት። ተዋት ወንድም አለም፣ ተዋት እንደፈለገች ትሁን በቃ። ራሷ ሲግል ይታወቃታል። ምን ማለት ነው እንደፈለገች ትሁን? ቆይ ችግር የለውም። ለማንኛውም ነው አንቺውን እንውረድ ቁርስ እንብላ ነው አንቺም በቃሽ አላት። ይሄው መጣው። ተያይዘው ወረዱ። ሳሎን ሲገቡ አባትየው በነገር ተቀበሏቸው። ቆይ ግድ የለም ያብጣሽ ጨርቅ አይደለም እንደሚያነፋርቃት ነው አይደለም ሳምራዊት፣ አቃጥዬ ወደዛ አገላገላለሁ አሉ በንዴት። ሳምሪ መቆጣጠር አቃታትና አባቷና ወንድሟን የምትናገር ሳይመስላት መጮህ ጀመረች። እናንተ ሰዎች እንድታብድላችሁ ነው እንደምትፈልጉት? ንገሩኝ። ጥቁር ልብሶቿን አቃጥለ መጨረስ ሳያንስ ከዚህ በኋላ ጥቁር ከለበሽ እዚህ ቤት ድርሽ እንዳትይ ብላት የውስጥ አስለቅሳት ከረምክ። አሁን ደግሞ አንድ የቀረ ማስተውሻዋን አቃጥለ ጨርቋን ጥላ እንድታብድልህ ከሆነ የምትፈልገው ምን ትጠብቃለህ? ሂድ አድርገው። ሲጀመር ከናንተ ጋር ቁጭ ብዬ ቁርስ መበላበት አቅም ራሱ የለኝም። ገበታውን ረግጣ ወጣች። ሁለቱም አቀርቅረው ዝም አሉ። ዲና ለትምህርት ያላት ፍላጎት ከብሩኬ ጋር ከሞተ 3 ወር አለፈው። ቢሆንም የቤተሰቦቿን ጭቅጭቅ ለማረፍ ስትል ትሄዳለች። የሁለተኛ ዓመት የዩኒቨርሲቲ ተማሪ ናት። የመጀመሪያው መንፈቅ ዓመት እንደነገሩ ነው ያለፈችው። እንደነገሩ ዲና እንደነገሩ ማለፍ ያለባት ተማሪ አልነበረችም። ማለፏ ግን ተአምር ነበር። አስተማሪዎቿ ባይረዷት ኑሮ አሁን ግቢ ውስጥ መኖሯ ሁሉ ያጠራጥር ነበር። ሁለተኛው መንፈቅ ከተጀመረ ዛሬ ገና የመጀመሪያው ክላስ ነው። ክላስ ውስጥ 5 ተማሪ ብቻ ነው ያለው። ለትሽና ዲና ከፊት ተቀምጠዋል። የክፍሉ የዘውትር ደንበኛ ሙሌ ጥጉን ይዞ ቁጭ ብሏል። ሙሌ መች እንደሚቀር እንጃ። የሰው ልጅ እንዴት አንዴ እንኳን ተሳስቶ አይቀርም። ፈጣሪም ይህን ጥረቱን አይቶ ይሆን እንጃ በሽታ ሰጥቶት አያውቅም። ምናልባት ይሄ ራሱ በሽታ ይሆናል። ከነዲና ጀርባ ቅድስት ቁጭ ብላለች። ጎበዟም ነፈዟም ቅድስት። ትምህርት ወገኔ ሰው ለምኔ ነች። ያዛልቃት እንደሆነ ፈጣሪ ያውቃል። ከሁሉም ጀርባ ለክላሱም ለዩኒቨርሲቲውም አዲስ የሆነው ናቲ ተቀምጧል። ሁሉም በጸጥታ ስልካቸውን እየጎረጎሩ ነው። ለትሽ ሽንት ቤት ደርሼ ልምጣ ብላ ወጣለች። 15 ደቂቃ እንደተቀመጡ አለቃቸው ሙሌ በቃ ከዚህ በኋላ አስተማሪው የሚመጣ አይመስለኝም፣ እንዳልደውልለትም አላቀውም፣ ስለዚህ እንሂድ በቃ ተነሱ ብሏቸው ወጣ። ቅድስት ተከተለችው። ዲና ልትነሳ ስትሞክር እንደማዞር አደረጋት። እንደምንም ተነስታ 1-2 እርምጃ እንደተራመደች ግን አልቻለችም። ራሷን ስታ ወደ ኋላ ወደቀች። ከመጀመሪያው ጀምሮ እየወጣ ሲከታተላት የነበረው ናቲ መሬት ሳትነካ ተወርውሮ ቀለባት። ደንግጧል። ግን እንደምንም ብሎ አየር እንድታገኝ ያራግብላት ጀመር። ለትሽ ከሽንት ቤት ስትመጣ ዲናን ተዘረራ አየቻት። አፍታም ሳትቆይ ቀወጠችው። እሪ አለች። ሆስፒታል እንውሰዳት በእናትህ ሆስፒታል ተንሰፈሰፈች። የአምቡላንስ ቁጥር ታውቂያለሽ አላት ናቲ ዲናን አቅፎ እንደያዘ። አው እያለች በጥድፊያ ስልኳን መነካካት ጀመረች። ደመነፍሷን ቁጥሩን አግኝታ ደወለች። በእናት ቶሎ ድረስልን ክላስ ብሎክ ጋር። ድምጿ ተርገበገበ። ስልኩን ዘጋችና ናቲን ምልክት አሳይተው እየሮጠች ወጣች።
እሷ ከፊት ለፊት እየመራች እሱ ተሸክሟት ደረጃውን እየወረደ ነው። ይህ ሁሉ ሲሆን ዲና ነፍሷን አታውቅም። ትንፋሿ መኖሩ ግን ይታወቀዋል። እየተዋከቡ ወርደው ወለሉ ላይ ደረሱ። ጥቂት እንደቆዩ አምቡላንሱ መጣ። አፋፍሰው አስገቧትና እነሱም ዘለው ገቡ። ዲናን ሆስፒታል አስገብተው ናቲና ለትሽ ውጭ ቆመዋል። የለትሽን ጭንቅንቅ ማለት አየና ናቲ ጠጋ ብሎ አይዞሽ ምንም አትሆንም ተረጋጊ አላት። በሽታ ራሷን ነቀነቀች። አፏን በእጆቿ አፍና በጭንቀት እየተወዛወዘች ነው። ናቲ ቀጠለ። ከዚህ በፊት እንደዚህ አማት ነበር እንዴ አላት። በሽታ አይደለም ሐዘን ነው አለችው ድምጿ ስብር ብሎ። የቅርብ ቤተሰብ ሞቶባት ነው? ፍቅረኛዋ አንገቷን ደፋች። በቃ አንቺ ተረጋጊ እሺ። እንደዛ ከሆነ አቅም ማጣት ነው የሚሆነው የጣላት። ምንም አትሆንም ተረጋጊ አላት ትከሻዋን መታ መታ እያደረገ። ዲና ከተኛችበት ክፍል ዶክተሩ ወጣ። ሁለቱም ተዋክበው ተነሱና ከፊት ለፊት ቆሙ። የዲና ጓደኞች ናችሁ? ዶክተሩ ጠየቀ። አዎ ጓደኞቿ ነን። ደህና ነች ዶክተር? ለትሽ ፍርሃት በዋጠው ድምፅ ጠየቀች። ደህና ነች። ምንም የሚያሰጋ ነገር የለም። ምግብ ማጣትና አቅም ማነስ ብቻ ነው። ለአሁኑ ግሉኮስ አድርጌላታለሁ። ትንሽ ትቆይና ምግብ ትብላ ብሎ ጥሏቸው ሊሄድ ሲል ማየት ይቻላል አለ ናቲ። ይቻላል ግቡ ብሏቸው ዶክተሩ ሄደ። ውስጥ ሲገቡ ዲና ነቅታ ጣራውን ታያለች። እጇ ላይ ለግሉኮስ ማስገቢያ የተወጋችው መርፌ በፕላስተር ተለጥፏል። ለትሽ እየሮጠች ሂዳ እጇን ያዘቻት። ደህና ነሽ ዲናዬ ደህና ነሽ? ተዋከበች። ደህና ነኝ ለትሽ ተረጋጊ ዲና በተረጋጋ ድምፅ መለሰች። እሷን ችላ ብላ ወደ ናቲ ቀና ብላየች። የግዷን ፈገግ አለችና አመሰግናለሁ አለችው። ናቲም ፈገግ አለና ምንም አይደል ዋናው አንቺ ደህና መሆንሽ ነው አላት ፈገግታው ሳይጠፋ። አስደነገጥኳችሁ አይደል? ይቅርታ አለች ፊቷን ኩስስ እንዳደረገች። አረ ችግር የለውም ዶክተሩ ትንሽ ቆይታ ምግብ መብላት አለባት ስላለ ቆይኔ የሚበላ ነገር ይዤ ልምጣ ብሎ ወጣ። ዲና ልትከለክለው እጇን ለማንሳት ብትሞክርም አላያትም። እጇን በቀስታ አስቀመጠችውና ታውቂዋለሽ ለትሽ አለቻት። አረ ከዛሬ በፊት አይቼው አላውቅም። ሲጀመር ግቢ ውስጥ ራሱ አይቼው አላውቅም። አንቺ ታውቂዋለሽ? መልሳ ጠየቀቻት። ዲና አለማወቋን ራሷን በመነቅነቅ ገለጸችላትና ብቻ ግን ጥሩ ልጅ ነው። አብሮሽ ተንገላታ አይደል አለቻት አይኗን እያየች። ለትሽ ለምቦጯን ወደ ታች አንከርፍፋ ራሷን ግራ ቀኝ አወዛወዘች። እኔ እንጃ ደግሞ ወንድ ምኑ ይታወቃል ብለሽ ነው አለች። ለትሽ ገና በ22 ዓመቷ ከ10 የተለያዩ ወንዶች ጋር የፍቅር ግንኙነት ጀምራ 10ም ከድተዋታል። እሷ ጸባያ ከፍቶ ይሁን እነሱ ሴሰኛው ነው ባይታወቅም 10 ፍቅር ሞክራ 10 ያልተሳካላት የመጀመሪያዋ ሰው ሳትሆን አትቀርም። ደሞ የሚገርመው ሌላ ለመሞከር አታርፍም ነበር። አሁን ግን የበቃት ይመስላል። ወንድ አጥላላች፣ ያውም ናቲን። ናቲ ቆንጂዬ ነው። ልክ እንደ ዲና ቀዩ ነው፣ ቁመቱ መካከለኛ፣ የተስተካከለ አቋም ያለው። ይህ ደግሞ እንደ ለትሽ ባሉ ቁመና አይተው በፍቅር በሚወድቁ ሴቶች ተመራጭ አድርገው ነበር። ናቲ ጥቂት ቆይቶ የታሸገ ኬክና ሚሪንዳ ይዞ መጣ። ወደ ዲና ጠጋለና ሰዓቱን ተመልክቶ አሁን ብትበይ ችግር ያለው አይመስለኝም አለ ከፌስታሉ ውስጥ ኬኩንና ሚሪንዳውን እያወጣ። ችግር የለውም አይደል አላት ለትሽን ዞሮ እያየ። ለትሽ የማንገራገር ፊት አሳየችው። ወደ ዲና ዞረና ተነሽ ግድ የለም ተነሽና ይችን ቅመሺ አላት ካንገቷ ቀና ሊያደርጋት እየሞከረ። ዲና እንደማመንታት እያለች
አላሰኘኝም ወንድሜ ይቅርብኝ አለችው። ናቲ የበለጠ ቀና ያደረጋት ዶክተሩ እኮ አቅም ማነስ ነው ምግብ ማጣት ነው እንደዚህ ያደረጋት ብሏል እንዴ ክላስሜት እንደሆነን እንኳን ሳንተዋወቅማ መሞት አይቻልም ደግሞ ከዛ ላይ ድረስ አምጥቼ አላሳዘንሽም ብሎ ፈገግ አለ። ዲናም ፈገግ አለች። ኬኩን ከሹጋ አውጥቶ ሰጣት። ሚሪንዳውንም ከፈተላት። ለትሽ ግን ተቆጣች። የምን ሞት አመጣ ታሟርትባታለህ እንዴ ፊቷን አቆሳተረች። አረ ተረጋጊ ኔት እኔ እንደሱ ማለት ፈልጌ አይደለም እንድትበላ ስለፈለኩ ብቻ ነው አላት ለማሳመን እየጣረ። ለትሽ ስልኳ ጠራ። ሳሚ ነው። ሳሚ ለመጨረሻ ጊዜ የተጣላችው ፍቅረኛዋ ነው። ምን ፈልጎ እንደደወለ እንጃ ብቻ ስልኳን እንደያዘች ብድግ አለችና ናቲን የራስ ጉዳይ ብላ ወጣች። ናቲም በአይኑ ሸኝቷት ወደ ዲና ተመለሰ። በትንሹም ቢሆን እየጎረሰች ነው። አንዴ ከጎረሰች በኋላ የተረፈው ልትመልስለት ሞከረች። ይህን ጊዜ ናቲ ወደ ራሷ መልሶ ያስጨበጣት ይቺማ ምን አላት ጨርሻት እንጂ አላት። ኬኩም ባይሆን ፈገግታው ይበላ ነበር። በጣም የሚያምር ፈገግታ። ዲና በግድ ጨረሰችው። ሚሪንዳውንም አጋመሰች። የተረፈውን እዛው ጎኗ ጠረጴዛ ላይ አስቀመጠው። ከኋላ ትራስ አመቻቸላትና ደገፍ አለች። አዲስ ገብተህ ነው ዲና ጠየቀች። ምን ነው አላት ናቲ አይን አይኗን እያየ። አይ ክላስም ግቢ ውስጥም አይቼ አላውቅም ብዬ ነው። የግርታ ፈገግ አለች። አዎ ከሐዋሳ ነው ቤት ቀይሬ የመጣሁት። ለከተማውም ለካምፓሱም አዲስ ነኝ። በነገራችን ላይ ናቲ ይባላለሁ አለ ሌላ ጥያቄ እንዳይጠየቅ ለማቋረጥ ይመስል። ዲና እባላለሁ። በጣም ጥሩ ሰው ነህ። ምን አደረኩልሽ ብለሽ ነው? ናቲ አንገቱን ሰበር አደረገ። ዲና ትኩር ብላ እያየችው ነው። ምን ነው በደንብ አየሽኝ? ፈገግ አለ። ዲና ፊቷ ቲማቲም መሰለ። በጥቂቱም ቢሆን ተመልሶ የነበረው ፈገግታዋ እልም ብሎ ያ መከረኛ የሐዘን ጥላ ፊቷ ላይ አንዣበበ። አይኖቿ እንባ ቀረሩ። ናቲ ደነገጠ። ምን ሆነሽ ነው? አመመሽ እንዴ? የሚሆነው ቅጡ ጠፋው። እንዳላመማት ራሷን ግራ ቀኝ በመነቅነቅ ገለጸችለት። እና እሺ ምን ሆነሽ ነው? አሁን ደህና አልነበርሽ እንዴ? ትከሻዋን ተደግፎ አይኗን እያየ ጠየቃት። በጣም የምወደውና ያጣሁት ሰው ትዝ ብሎኝ ነው። እንባዋ ዱብ ዱብ አለ። እንባዋን ጠራረገላት። አልጋው ጫፍ ላይ ጠልጠል ብሎ ቁጭ አለና ደረቱ ላይ አስደግፎ ያባበላት ጀመር። በጣም ይቅርታ ባለማወቅ የማይሆን ስሜት ውስጥ ለከተትኩሽ። ግን አንቺም ቢሆን ሐዘን ማብዛት አያስፈልግም። ትጎጃለሽ እኮ እንዲህ በመሆንሽ እሱን ምንም አትጠቅሚም። ይልቅ ጠንከር ብለሽ ዓላማውን ማሳካት ነው ያለብሽ። ዲና ጥብቅ አድርጋ አቀፈችውና መንሰቅሰቁን ተያያዘችው። እሱም ጸጉሯን እያሻሸ ማባበሉን ቀጠለ። ካፍታ በኋላ ከለቅሶ ቀስ በቀስ ወደ ጨዋታ እየገቡ እሷም ፈገግታዋ እየተመለሰ መጣ። ከሰዓት ሲሆን ዶክተሩ መጥቶ አያት። ግሉኮሷን ስለጨረሰች ነቀለላትና መሄድ እንደምትችል ነግሯት ሄደ። ናቲም ሲያጫውታት ውሎ ልሸኝሽ አላት። ቆይ ለትሽ ጋር ልደውልላትና ከሷ ጋር እንሄዳለን አለችው ስልኳን እያወጣች። መደወሉን ደውይላት፣ ግን እሷንም ከምታስቸግሪ እኔ ታክሲ መያዣ ድረስ አደርስሻለሁ አላት ሐሳቧን እንድትቀይር ለማሳመን እየሞከረ። ዲና ደወለች። ጥቂት እንደጠራ ስልኩ ተነሳ። ሄሎ ዲናዬ የኔ እናት ለትሽ ተለፋደደች። ሰክረሽ ነዋ? ሙች አልሰከርኩም። ሰክሬያለሁ እንዳንተ አጠገቧ ሰው እንዳለ ሳታስበው ተናገረች። ከማን ጋር ነሽ? ወይ ዲናዬ ብታይ ሳሚ እኮ ስቅ
ብሎ ያለቀሰ ሲለምነኝ ይቅርታ አደረኩለት። ጥሩ አደረኳ። ፍልቅልቅ አለች። በይራሽን ጠብቂ እሺ። ስልኩን ጆሮዋ ላይ ዘጋችባት። ናቲን አየችው። እሱም አተኩሮ ያያት ነው። ዝም ብለሽ ለፋሽ እንጂ ባትደውይ ይሻል ነበር አላት። በሐዘን የከሳ ሰውነቷን ደግፎ ካልጋው ላይ ያወረዳት። ዲና ሰውነቷ ቢከሳም ቢጠቁርም አሁንም ውብ ነች፣ ታሳሳለች። ሄዳ ጠፋች ብዬ እኮ ነው። አሁንማ ተዋት። አንተ ግን የምትሄድበት የለህም ነበር? ቀኑን ሙሉ እዚህ ስራ ፈተህ ቁጭ ስትል። በጣም ይቅርታ በእናትህ አለች ስታየው አሳዝኗት። እንደዚህ አይባልም። ያው አንቺን እያስታመምኩ አይደል ነው? ወይስ ዛሬ ስላወቀኝ ለማስታመም አይበቃም ብለሽ ነው? ፈገግ አለ። ኧረ እንደሱ ማለት አይደለም። ለኔ ብለህ ከጉዳይ ቀርተህ ችግር እንዳይፈጠርብህ ብዬ ነው እንጂማ በጣም ደስ ብሎኛል። ውለታህን ራሱ በምን እንደምከፍልህ አላውቅም። ቅልስልስ አለች። ያው ለከተማው አዲስ ስለሆንኩ ብዙ መሄድበት የለኝም። ወደ ቤት ነበር ልሄድ የምችለው። ውለታ አላልሹ ደግሞ ከተማውን በማስጎብኘት ልትከፊኝ ትችያለሽ፣ የሚስማማሽ ከሆነ። በጥርጣሬ ተመለከታት። ኧረ ምንም ችግር የለውም። ከክላስ ስንወጣ አሳያለሁ። ናቲ ፈገግ አለ። ዲናም የሆስፒታሉን ደረጃ ለወራት ያክል ደግፎ አወረዳት እንጂ አሁን በደንብ መራመድ ትችላለች። ታች ወርደው ጥቂት ተራመዱና ታክሲ መጠበቅ ጀመሩ። ጥቂት እንደቆዩ መጣ። ልትገባ ስትል በቃ ስልክሽን ስጪኝና የቀን ሙሉ ልፋቴን እየደወልኩ ቼክ አደርጋለሁ። ስልኩን ከፍቶ ሰጣት። ቁጥሯን መታ ሰጠችውና አታስብ፣ ደህና ሆናለሁ፣ ደግሞ በጣም አመሰግናለሁ እሺ። ወደ መኪና ውስጥ ገባች። እሱም እጁን አውለበለበላትና ተሰነባበቱ። በመጀመሪያ ቀኑ እንደ አይነት ከባዱ ሊያጋጥመኛል ብሎ በጭራሽ አስቦት የሚያውቀው አይመስለኝም። እሷም ቢሆን ታክሲ ውስጥ ሆና ስትብሰለሰል ቤቷ ደረሰች። አንድ ጊዜ ብሩኬን፣ ሌላ ጊዜ ናቲና አይምሮዋ ውስጥ እያመላለሰች ስሜቷ ሲለዋወጥ፣ ናቲ ሁለት እጆቹን ኪሱ ውስጥ ከቶ ልትገባ የምትኮበልለውን አቅሟን ያጣችውን ጀንበር እያየ በዝግታ መራመድ ጀመረ። ናቲ ብሩክን ይመስላል። ቅላቱ ትንሽ ቢበልጥም አፍንጫቸው፣ ፈገግታቸው፣ አይናቸው እንዲሁ ነገረ ስራቸው ሁሉ አንድ አይነት ነው። ብሩክና ዲና የተዋወቁት እሷ 12ኛ ስትማር እሱ ደግሞ ከተማ ውስጥ ለንግድ መጥቶ ነበር። አበባ ከሐዋሳ በጅምላ ያመጣ አዳማ ላይ ለፋብሪካ ያስረክባል። አንዴ ጭነት ይዞ ከመጣ እስኪራገፍና ሂሳብ እስኪያወራርድ ቢያንስ 2 ቀን አዳማ ላይ ይቆያል። ከተማዋ ለመዝናናት የምትመች ናት። እንደፈለጉ እንደከጀሉ ለመዝናናት እንደፈለጉ እንደከጀሉ ለመዝናናት። ቢሆንም እሱ ቀኑን በስራ ይውልና አመሻሽ አካባቢ አባገዳ አካባቢ ያለው መናፈሻ ጋር ብቻውን ቁጭ ብሎ ከተፈጥሮ ጋር ማውራትና ነፍሱን ሐሴት ማድረግ ይወዳል። ቦታው ቀለል ያለ መዝናኛ ስለሆነ ተማሪዎች አይጠፉትም። አንድ ቀን ብሩኬ ቀደም ብሎ ሄዶ ከምትገባው ጀንበር ጋር የራሳቸው ቋንቋ ያላቸው ይመስል በተመስጦ እያወራ ነበር። ቀይ ፊቱ ላይ ጨረሯ አርፎ ሲያንጸባርቅ ደስ የሚያሰኝ ታሪኳን በብርሃኗ እየተረከችለት ነው የሚመስለው። ከዚህ ተመስጦ መሃል ድንገት የሴቶች ጫጫታ ባነነው። ደንግጦ ሲዞር 2 ሴቶች ይሯሯጣሉ። ሁለቱም ቆንጆ ናቸው። አንደኛዋ ልዕልት ነው የምትመስለው። የብሩኬን ትኩረት ወሰደችው። ከሩጫዋ ጋር አብሮ አይኑ ሮጠ። ከጉልበቷ ትንሽ ዝቅ ያለ ከጀርባዋ ዚፕ ያለው ሰውነቷ ላይ የተጣበቀ ጥቁር ቀሚስ ለብሳለች። በቀዩ የሚያምረው ሰውነቷ ላይ ልክክ ብሎ ተስማምቷል። ጉንጯ ላይ ኬክ ተቀብታለች። ከኋላዋ ጓደኛዋ በሃይላንድ ውሃ ይዛ ታባረራታለች። ልደት እንደሆነ መገመት አልከበደውም። አንቺ ሌላ ልብስ አላስኩም በእናትሽ
ዲና እየሮጠች እየተፍለቀለቀች ለመነቻት። ለትሽ እየሳቀች ታሯሩጣታለች። ይህ ሁሉ የሆነው ዲና አደናቅፏት እስክትወድቅ ነበር። በወደቀችበት ቅጽበት በዓይኑ ሲከታተላት የነበረው ብሩክ ተፈትልኮ ሄደ። ለትሽ ደንግጣ ቆማለች። ዲና ጉልበቷ ደምቷል። ብሩክ ከኪሱ ሶፍት አወጣና ወደ ጉልበቷ እየጠቆመ ለለትሽ ሰጣት። ዲናን ዓይኗን እያየ በጣም ተጎዳሽ እንዴ አላት። ኧረ ደህና ነኝ ብላ ደህንነቷን ለማሳየት ብድግ አለች። ይህን ጊዜ ጉዳት ሰማት። ነፋስ በጀርባዋ ሲገባ ስትወድቅ የቀሚሷ ዚፕ ተበትኖ ነበር። ደነገጠች። በእጆቿ ጀርባዋን ለመሸፈን ሞከረች። ለለትሽ እንድታስተካክልላት ዞረችላት። ወይኔ ጉዴ ዲናዬ ተበጥሷል አለች። ወይኔ ውርደቴ፣ አሁን እንዴት ብዬ ቤት ድረስ ልሄድ ነው አለች በአንድ እጇ አጥብቃ ይዛ። ብሩኬ ጃኬቱን አውልቆ እንቺ ልበሺ አላት። ዲና ቅልስልስ አለች ባለማመን፣ አንዴ ጓደኛዋን አንዴ እሱን እያየች። የምርህን ነው አለችው። አዎ ለኔ ሌላ ቀን ትመልሽልኛለሽ አታስቢ አለና ፈገግ አለ። እሺ ስልክህን ስጠኝና ነገውኑ መልስልሃለሁ። ወይኔ በጣም ነው የማመሰግነው ግን ዲና ቃል አጠራት። እሱም ደርበብ ባለና ችግር የለውም እንቺ በዚህ ቁጥር ደውይልኝ መልካም ልደት አለ የቢዝነስ ካርዱን እየሰጣት። ውይ በጣም ነው የማመሰግነው። የዋህነቱ ማረካት። ምንም አይደል ብሩክ እባላለሁ በነገራችን ላይ አለ እጁን ለሰላምታ እየዘረጋ። ዲና አለችና ለትሽን ራሷን እንድታስተዋውቅ ጋበዘቻት። ለትሽ የለበጣ ፈገግ አለች። ሁለታችሁንም ስላገኘኋችሁ ደስ ብሎኛል፣ መልካም ምሽት ይሆንላችሁ ብሎ ወደ ነበረበት ተመለሰ። እነሱም ወደ ቤታቸው። ናቲ መንገዱን ጨርሶ ቤቱ ገባ። አድካሚ ቢሆንም ግን ለየት ያለ ቀን ነበር ያሳለፈው። ራቱን ውጪ ተጠናቆ ስለገባ ብዙም ሳይንጎዳጎድ እግሩን ብቻ ታጥቦ በጊዜ አልጋው ላይ ሰፈረ። ወዲያው ስልኩን አውጥቶ ትንሽ አሰበና ደወለ። ወደ ዲና ጠራ። ስልኩ አይነሳም። ጥቂት ቆየና ደግሞ ሞከረ። አሁንም ጠራ። አሁንም አይነሳም። እንደ መጨነቅ ቃጣው። ምናልባት ስልኬን አላወቀችው ይሆናል ብሎ መልእክት ጻፈላት። ሄይ ዲና፣ ናቲ ነኝ። ይሄን ልኮ እየተብሰለሰለ ያለ ስልኩ ጮኸ። ከማይታወቅ ቁጥር መልእክት ገብቶለታል። ከዲና ሳይሆን አይቀርም። ከፍቶ አየው። አልተሳሳተም። መልእክቱ እንዲህ ይላል። አውቄሃለሁ፣ አሁን ከቤተሰብ ጋር ስለሆንኩ ነው፣ በኋላ በቴክስት እናወራለን ይላል። መልሶ ጻፈላት። እሺ እጠብቃለሁ። ሊተኛ የነበረው ልጅ እንቅልፉ ጠፋ። የዲናን መልእክት ቁጭ ብሎ መጠባበቅ ጀመረ። ከአንድ ሰዓት በኋላ ስልኩ ጮኸ። አሁንም መልእክት ነበር። ተስገብግቦ ከፈተው። ይቅርታ ቆየሁ አይደል ይላል። ፊቱ ፈካ አለ። ተመቻችቶ ተቀመጠና እሱም መጻፍ ጀመረ። ኧረ ችግር የለውም በሰላም ነው ግን ጠዋት አስጨንቄያቸው ነበር የወጣሁት። በተለይ እህቴ ቀን ሙሉ ራሷን አሟት ነበር ያለው። ለዛ ነው ከነሱ ጋር ጊዜ እያሳለፍኩኝ ነበር። ጥሩ አድርገሻል። ምግብ በላሽ? አዎ በላው። እንዲሁም ልመናህ ትዝ እያለኝ ነበር። መልእክቱን እየጻፈች ፈገግ አለች። እሱም ሲደርሰው እንደዛው። አስጨንቀሽኝ እኮ ነው፣ ምን ላድርግ? በጣም ጥሩ ሰው ነህ ግን የምር። ከረጅም ጊዜ በኋላ ወንድ እያወራች ነው። እሱም ሟቹ ብሩኬ ነበር። ናቲ እሱን ስለሚመስል ነፃነት ተሰምቷት ይሆን እንዴ? ብቻ እንደዚህ አይነት ጊዜ ካሳለፈች ቆይታለች። አልጋዋ ላይ ይበልጥ ተመቻቸችና ከሐዋሳ ነው መጣው ያልከኝ? አዎ። ሐዋሳ የት ሰፈር ነበርክ?
መልእክቱን አከታተሉት። ገብርኤል ሰፈር ታውቂዋለሽ እንዴ? ዲና መልእክቱን ከመመለሷ በፊት በሐሳብ ጭልጥ አለች። 3 ዓመት ወደ ኋላ ተመለሰ። በልደቷ ቀን ማግስት ብሩክ የሰጣት ስልክ ላይ ደወለች። ብሩክ ስልኩን አነሳው። ሄሎ፣ የብሩክ ስልክ ነው? ከንፈሯን ነገሰችው። አዎ፣ ማን ልበል? ዲና ነኝ። ትላንት ጃኬት የሰጠኝ ልጅ ከተመቻው ልመልስልህ ነበር። ኦ ዲና፣ ሰላም ነሽ? አለው፣ ደህና ነኝ። አሁን እኮ የሆነች ስራ ነገር ይዤ ነበር ታውቂያለሽ። የሚመችሽ ከሆነ የትላንቱ ቦታ 11 ሰዓት አካባቢ እንገናኝ። ድምፁን ለስለስ አድርጎ ጠየቃት። እሺ ችግር የለውም እመጣለሁ በቃ። እርግጠኛ ሆነች። ብሩክም ሽታውን ገልጾ ዘጋው። ዲና ከተቀጣጠሩበት ሰዓት ቀድማ ቦታው ላይ ደርሳ ተጠብቀው ጀመር። ዛሬ ቱታና ቲሸርትን የለበሰችው አቋሟን ፍንትዋ አድርጎ የሚያሳይ ልብስ ያላፊ አግዳሚው ሁሉ ትኩረት እሷ ላይ ሲሆን በዛ ላይ ብቻዋን ስለሆነች ተሳቀቀች። ብሩክ ትንሽ ቆየ። ጥቂት ደቂቃዎች ካለፉ በኋላ ከሩቅ ሲመጣ አየችው። ውስጧን ሰላም ተሰማት። መሳቀቁ ቀለል አላት። በእጁ ፌስታል አንጠልጥሏል። እሷም ጃኬቱን በፌስታል አድርጋ ይዛለች። ቆየዋ አለ ገና ከመድረሱ። ትንሽ አለች ዲና ላለማስቀየም ፈገግ እያለች። ይቅርታ ይደረግልኝ፣ ባይሆን መካሻለኝ አለ ፌስታሉን እየከፈተ። ዲና ምን እንደሆነ ለማየት ጓጉታለች። ከፌስታሉ ውስጥ አንድ የታሸገ ነገርና አንድ አበባ ወጣ። ቢያልፍም እንኳን ተወለድሽ አላት አበባውን እየሰጣት። ዲና ፍንድቅድቅ አለች። ቃል አጣች። ስሜቷ ሳይቀዘቅዝ የታሸገውን ነገር ሰጣትና እንድትከፍተው ጠየቃት። ምንድነው? ኧረ አያስፈልግም ነበር እኮ አለች ስጦታውን እየተቀበለች። ዝም ብለሽ ክፈችው አላት ስትከፍተው የምታሳየውን ስሜት ለማየት እየጓጓ። የስጦታ ወረቀቱን ከፈተችው። ውስጡ ያለውን ስታይ ማመን አልቻለችም። በግርምት አፏን ያዘች። ስጦታው ቀሚስ ነው። ተራ ቀሚስ ሳይሆን ያ ትላንት የተቀደደባት አይነት ቀሚስ። ጥምጥም አለችበት። ወይኔ በጣም ነው የማመሰግነው። ቃል የለኝም ምን እንደምልህ። ኡፍ። እውነትም ቃል የላትም፣ ደግሞም አያስፈልጋትም። የአካል ክፍሏ በሙሉ ደስታዋን እየገለጸ ነው። እሱ ደግሞ ከቃል በላይ ነው። ብሩክ አኳኋኗን እያየ እየተግባባት ነው። እስካሁን ጥርሱን አልከደነም። ድጋሚ አቀፈችው፣ እሱም አቀፋት። ደስ ስላለሽ ደስ ብሎኛል። አሁን የማይመሽብሽ ከሆነ እዚሁ ሻይን ጠጣ አላት። ከቅፉ ስትወጣ ቅር እያለው። እሺ ትንሽ መቆየት እችላለሁ። ፊቷ ከፀሐይዋ እኩል በርቷል። ታይቶ የማይጠገብ ፊት፣ ታይታ የማትጠገብ ፀሐይ። ለሁለታቸውም ሻይ አዘዙና ማውራታቸውን ቀጠሉ። ስላወቅኩ ደስ ብሎኛል ፈገግ አለች። እኔም ደስ ብሎኛል። ለየት ያልሽ ሴት ነሽ። አመሰግናለሁ። ግን እንዴት እንደዛ ልትል ቻልክ? አይኗ ላይ ጥያቄ ይነበባል። አንደኛ በጣም ቆንጆ ነሽ። ዲና እንደማፈር አለች። እሱም ፈገግ አለና ቀጠለ። የምሬን ነው። እኔ እዚህ ከተማ ውስጥ እንዳንቺ አይነት ቆንጆ አይቼ አላውቅም። ሁለተኛ ደግሞ ታማኝ ነሽ። በዚህ ጊዜ እንዳንቺ አይነት ሴት ለማግኘት ይከብዳል። የልቡን ተናግሮ ፈገግ አለ። ዲና በንግግሩ ፈሰሰች። የሰራ አካሏ ተፍለቀለቀ። ይህን ከተማ በደንብ አልዞርከውም ማለት ነው እንጂ ቆንጆ አታጣም ነበር። እንዲያረጋግጥላት የፈለገች ይመስላል። ምናልባት ቤቷ ተደብቃ ያለች ካልሆነች መቼም በ5 ዓመት ጊዜ ውስጥ ያውን በየወሩ እየተመላለስኩ ላላያት አልችልም። ዲና ግራ ገባት። እዚህ አይደለም እንደ የምትኖረው? አዎ ሐዋሳ ነው የምኖረው። እዚህ ለሥራ ጉዳይ ነው የምመጣው። ቀኑም ያልተመቸኝ ለዛ ነው።
በእውነት ምንድነው የምትሰራው? ስለሱ በደንብ ማወቅ ፈልጋለች። መልሱን በደረቷ የምትቀበል ይመስል ሰውነቷን ወደሱ አስተካክላ ተቀመጠች። አበባ ነው የምሰራው። እዛ ከማሳቸው ሰብስቤ እያመጣው እዚህ ለፋብሪካ ለሚያከፋፍሉ ሰዎች አስረክባለሁ። ዛሬ የሚያመጣውልሽ የኔን አበባ ነው። በኩራት ፈገግ አለ። ዲና የአበባውን መዓዛ መልሳ አሸተተችው። በጣም ደስ ይላል። እኔም አያቴ ሐዋሳ ነበረች እና እንደ ሄጄ አውቃለሁ። ያው እሷ ካረፈች በኋላ ወደዛ መሄጃ ምክንያት ስለሌለኝ ሄጄ አላውቅም ተከዘች። ብሩክ የስሜቷን መቀየር አይቶ ፍቃደኛ ከሆንሽ ከኔ ጋር አንድ ቀን እንሄድና አስጎበኝሻለሁ። ምናልባት አንድ ቀን እሺ። የጥርጣሬ ፊት አሳየችው። ምን ነው አይመችሽም አላት ለማረጋገጥ እየሞከረ። አረ ደስ ይለኛል። አሁን ግን ያው ክላስ ላይ ነኝ፣ ደግሞ ተፈታኝም ስለሆንኩ ብዙም ጊዜ የለኝም። ተፈታኝ ነሽ? እንደውም ጥሩ ውጤት ካመጣሽ እንደ ሽልማት ይሆንሻል። ዲና ፈገግ አለች። ቃል ማጠፍ ግን አይቻልም። ጣቷን ቀሰረችበት። እሱም ራሱን ግራ ቀኝ ነቀነቀ። በሚቀጥሉት 3 ወራት ብሩክ ዲናን አላገኛትም። በስልክ ግን ያወራሉ። ሳይደዋወሉ ውለው ያድሩም። እንደዚህ ያለ ተራ ግንኙነታቸው ቀስ እያለ ወደ ፍቅር መለወጥ ጀመረ። ከ2 ወር በኋላ የፈተና ጊዜዋ ደርሶ ሰኞ ከመጀመሪያዋ በፊት እሁድ ማታ ለብሩክ ደወለች። ሄሎ ብሩኬ። ድምጿ ይርበተበታል። ወዬ ዲናዬ። ድምጿ ውስጡን ረብሾታል። ፈርቻለሁ። የበለጠ ተርበተበተች። የኔ ቆንጆ በጣም እንደምተማመንብሽ ታውቂያለሽ? ጠበቅ አድርጎ ጠየቃት። አዎ። አይኗ እንባ ሲያቀር ይታወቃታል። እሺ የኔ ጸሎት እንደሚደርስልሽ ሳታምኚም? አምናለሁ ብሩኬ። ስልኩን ወደ ጆሮዋ አስጠጋችው። እሺ ተንበርከኪና አሜን በይ፣ እኔም ተንበርክኬ እንጸልይ። ዲና ተንበርክካ የብሩኬን ጸሎት መጠባበቅ ጀመረች። አምላኬ ሆይ በጣም የምወዳት ዲና ነገ ተፈታኝ ነችና ፈተናዋን አቅልልላት። ብሩክም ተንበርክኳል። አሜን አለች ዲና እንባዋ ከዓይኗ ሞልቶ እየፈሰሰ። አምላኬ ሆይ ብዙ ለፍታለችና የልፋቷን ዋጋ ስጣት። አሜን። ዲና ሳቅና እንባ ተቀላቀለባት። የደስታ እንባ። ፈተናውን በጥሩ ውጤት አልፋ ስትደሰት ዓይኗ ላይ ድቅን አለባት። ብሩኬ አለች እንደተርበተበተች። ወዬ። አልጋው ላይ ከተንበረከከበት መልሶ ጋደም ብሏል። እወድሃለሁ። እሺ። በግራ እጇ ልቧን ያዘች። እኔም እወድሻለሁ። ደህና ደሪ፣ በቃ አትጨነቂ። ስልኩን ዘጋው። እሷም ተፈተነች። ከፈተናው በኋላ ስራው ቀዝቅዞ ስለነበር ለሚቀጥለው 1 ወር ወደ አዳማ አልመጣም ነበር። ከወር በኋላ ጭነት ይዞ መጣ። እንደደረሰ ሳያራግፍ እንኳን ለዲና ደወለላት። ካፌ ተከታተሉ። ጭነቱን እንዲያራግፉለት አደራ ሰጥቶ ወደ ዲና ከነፈ። ሲደርስ ቁጭ ብላ እየጠበቀችው ነበር። እንዳየችው ዘላ ተጠመጠመችበት። ሁሉ ነገሯን ሳማት። አልጠግብሽ አላት። እሷም እንደዛው። በአካባቢያቸው ሰው እንዳለ ለመረዳት እንኳን ጊዜ ፈጅቶባቸው ነበር። ሰውም ግን አልታዘባቸውም። እውነተኛ ፍቅር ያስታውቃል። ቢሆንም ዲና ትንሽ እንደማፈር አለች። ወንበር ሳቡና ተቀመጡ። የሆድ የሆዳቸውን ካወሩ በኋላ ብሩኬ ቤተሰቦቿን ከጓደኞቼ ጋር ነው የሚሄደው ብላ እንድታስፈቅድና ከሳምንት በኋላ ሐዋሳ ገብርኤል ሊወስዳት እንዳሰበ ነገራት። እሷም በሐሳቡ ተስማማች። እንዳላት ቤተሰቦቿን ሐዋሳ ለንግስ ጉዞ ከጓደኞቿ ጋር ለመሄድ ማሰቧን አስረዳቻቸው። እንዳላት ቤተሰቦቿን ሐዋሳ ለንግስ ጉዞ ከጓደኞቿ ጋር ለመሄድ ማሰቧን አስረዳቻቸው። ከዚህ በፊት እንደዚህ አይነት ጉዞዎችን ስለማታዘውትር
በቤተሰቦቿ በኩል ጥርጣሬ አልነበረም። እንደውም እህቷ ለትራንስፖርትና ለአንዳንድ ወጪዎች ብላ የኪስ ገንዘብ ሁሉ ሰጠቻት። ከሳምንት በኋላ ቀጠሮ ደረሰ። ዲናና ብሩኬም ተገናኙ። ዲና መልአክ ትመስላለች። በቀይ ሰውነቷ ላይ ነጭ ቀሚሷን አድርጋ ጥለት ያለው ነጠላዋን አጣፍታ ፍንትው ብላ መጣች። እሱም በመገረም አያት። አቅፎ ሰላም ካላት በኋላ ወደ መኪናው አስገባት። በሳምንት ውስጥ ባሳለፉት ነገር ተነስተው የባጤ ቆጡን እያወሩ ወደ ሐዋሳ አቀኑ። ሐዋሳ ሲደርሱ አካባቢው በምዕመናን ተጨናንቋል። ለጠጠር መጣያ እንኳን ቦታ የለም። ጎዳናዎቹ በአረንጓዴ ቢጫ ቀይ ባንዲራ አሸብርቀዋል። መንገዱ ላይ ነጭ በነጭ ለብሶ በዝግታ ከሚጓዘው ሕዝብ ጋር ከላይ ሆነው ቢታዩ ልዩ ህብረ ቀለምን ፈጥረዋል። ብሩክ ከተማውን እንደሚያውቀው እያቆራረጠ ወደ ገብርኤል ይዟት ወጣ። ውስጥ እንደገቡ ሁለቱም ተንበርክከው መጸለይ ጀመሩ። አምላኬ ሆይ ያሰበችውን ስላሳካላት ምስጋና ይግባ፣ ውጤቷንም ጥሩ እንድታደርግላት እማጸናለሁ። ብሩኬ ለሷ በሚሰማት ደረጃ ድምጹን ከፍ አድርጎ እየጸለየ ነው። አምላኬ ሆይ ብሩኬን የመሰለ ሐሳቢ ሰው ስለሰጠኝ አመሰግናለሁ። ዞር አያት። እሷም አየችው። ዲናዬ ዝምታቸውን አቋረጠው። ወዬ እጁን ያዘችው። ለምን በገብርኤል ፊት ቃል ኪዳን አናስርም? አይኗን እያየ ጠየቃት። ውስጧን ሐሴት ተሰማው። ላንዴም አላቅማማችም ነበር። ሁለቱም ተንበረከኩና እጅ ለእጅ ተያያዙ። አምላኬ ሆይ በሐዘኗም ሆነ በደስታዋ በችግሯም ሆነ በፌሽታዋ እስከ ለተሞቷ ድረስ ከጎኗ ሳርቅ ልንከባከባት ይኸው ባንተ ፊት ቃል ገባለሁ። ዲና አይኗን ጨፍና አስታዳምጠው ነበር። ሳትገልጠው ቀጠለች። አምላኬ ሆይ በሐዘኑም ሆነ በደስታው በመከራውም ሆነ በፌሽታው እስከ ለተሞቴ ድረስ አይኑን እያየው ልንከባከበው ከነፍሴ ላቆራኘው ከጎኑ ላልለየው ይኸው ባንተ ፊት ቃል ገባለሁ። እጁን ጥብቅ አድርጋ ያዘችው። ሳባ አድርጎ እቅፍ አደረጋት። ቃል ኪዳናቸውን አጸኑ። የናቲና የዲና የቴክስት ወግ ቀጥሏል። ዲና ከገባችበት ሐሳብ ተመለሰችና ገብርኤል ሰፈርን ታውቂዋለሽ እንዴ ለሚለው የናቲ ጥያቄ መልስ ጽፋ ላከች። አዎ አውቀዋለሁ፣ አንድ ጊዜ ለገብርኤል ንግስ ሂጄ ነበር። ታዲያዬማ አንቺ ነሽ የምታስጎበኝኝ ሐዋሳንም። እሱማ ያደክበት አይደል እንዴ? እንዴት ብዬ አስጎበኝሃለሁ? ባይሆን አዳማን ችግር የለውም። እሷም ፈገግ አለች። አዎ ቃል ገብተሻል፣ መቼም አታፈርሽም አይደል? አዎ በጭራሽ አላፈርስም፣ ቃል አይደል እንዴ? ባለችበት ፈርጠም አለች። እኔ ምልሽ እንዴት ሳይኮሎጂ ዲፓርትመንት ልትቀላቀይ ቻልሽ? የሰዎችን ውስጥ መመርመር ደስ ይለኛል። በፊት እንደውም ዝም ብዬ ሰዎች በውስጣቸው ምን እያወሩ ምን እያሰቡ እንደሆነ ባውቅ ብዬ እመኝ ነበር። ለዛ ነው ሳይኮሎጂን የተቀላቀልኩት። አንተስ? እኔም እንደዛው ነው ምክንያቴ። እንደውም ሳስበው የብዙዎቻችን ሳይኮሎጂን ፈልገን የምንገባ ሰዎች ምክንያት ይሄ ይመስለኛል። አይደለም? ናቲ ወሬው ተመችቶታል። አዎ በደንብ፣ እኔም እንደዛ ነው የሚሰማኝ። ሙሉ ትኩረቷን ወስዶታል። ምንም እንኳን ወደ ግድግዳው ብትዞርም እህቷ ሳምሪ እንኳን መኝታ ቤቷን ከፍታ በሩ ጋር ስትቆም አላየቻትም፣ አልሰማቻትም ነበር። ሳምሪ በጣም ገርሟታል፣ ግን ደግሞ በጣምም ደስ ብሏታል። ደስ ያላት የዲና ፊት ላይ የጠፋው ፈገግታዋ ተመልሶ ማየቷ ሲሆን ከጠዋቱ ስሜቷ በፍጥነት መቀየሩ ግን ገርሟታል። መገረም ብቻ ሳይሆን የፈራችው እንዳይደርስ ስጋትም አድሮባታል። በዝምታ ስትከታተላት ከቆየች በኋላ ካለችበት ስሜት ላለመረበሽ ብላ ቀስ አድርጋ በሩን ዘግታ ወጣች። እስኪ እስካሁን በተማርሹ እኔውን ምን እያሰብኩ ይመስልሻል? ፈገግ አለ።
እሷም ስታነበው ከፈገግታ አልፎ ድምጽ ያለው ሳቅ ሳቀች። ከ3 ወር በኋላ ለመጀመሪያ ጊዜ መልሱን ለመላክ ቸኩላ በፍጥነት መተየብ ያዘች። እሱ ላይ አልደረስንበትም አሳቀችው። ብዙም ሳይቆይ እሱም ላከ። ሳይኮሎጂውም ባይሆን እኔ ልንገርሽ፣ ዛሬ ስላሳለፍኩት ቀን እያሰብኩ ነበር እና ካንቺ ጋር ያገናኘን አጋጣሚ መጥፎ ቢሆንም መገናኘታችን ግን ጥሩ እንደሆነ እያሰብኩ ነበር። ስላወኩሽ ደስ ብሎኛል። ሐሳቡን የጠቀለለ ይመስላል። እንቅልፉም የታባህ ያለው ነው። ዲና መልእክት ላከች። እኔም ስላወኩ ደስ ብሎኛል። ላደረክልኝ ነገር በሙሉ ደግሞ በድጋሚ ከልብ አመሰግናለሁ። ምንም አይደል። ደህና ደሪ፣ በቃ ነገ እንገናኛለን። ጥቂት ጠበቀ። አሜን፣ ደህና አደር። ስልኩን አጥፍቶ ተኛ። እሷም እንደዛው። ዲና ከብሩኬ ጋር ሐዋሳን ጎበኘች። አንድ ቀን የብሩኬ ቤት ውስጥ አደረች። ምንም አላደረጉም። ብሩኬ ያለ ፍቃድሽ ምንም አናደርግም ብሏታል። እሷም በዚህ ደስተኛ ነች። በነጋታው መኪና አሳፍሮ ሸኛትና ወደ አዳማ መጣች። እሱ ስራ ስለነበረበት እዛው ቀረ። እቤት ስትደርስ ያሳለፈችውን ጊዜ እያስታወሰች ፍልቅልቅ እያለች ነበር። ይህን ሁኔታዋን ሳምሪ ሳታያት ትከታተላታለች። እህቷም እናቷም ሳምሪ ናት። ዲና እናቷን በልጅነቷ ነው ያጣችው በሞት። እናትም እህትም ሆና ያሳደገቻት ታላቅ እህቷ ሳምሪ ናት። ከወንድሟም ሆነ ከአባቷ ይልቅ ለሷ ቅርብ ነች። ምንም ነገር ቢሆን አትደብቃትም። ጥቂት ከቆየች በኋላ ሳምሪ ከጓዳ መጣች። ዲና ቤት ውስጥ ሰው መኖሩን ሁላ አላጣራችም። ደክሟትም በትዝታ ጭልጥ ብላም ስለነበር ከውጭ እንደገባች ሶፋው ላይ ዘፍ ብላለች። እሺ ባክሽ፣ ምንድነው እንደዚህ መፍለቅለቅ? መቼም ጉዞ አሪፍ ነበር ማለት ነው። ሳምሪ እየተቀመጠች ጠየቀቻት። ዲና እንደ መደንገጥ አለችና ሳምሪ መሆኗን ስታይ ተረጋጋች። በጣም ቆንጆ ነበር ሳምሪዬ፣ ፈገግ አለች። ጸለይሽልኝ? አለች ሳምሪ አይኗን እያየቻት። ላንቺ ግጥም አድርጌ ነዋ፣ ፍርጥም አለች። ምን ብለሽ ጸለይሽልኝ? እባክህ አምላኬ ሆይ ውዷን እህቴን በሰላም በፍቅር በጤና ቆይልኝ ብዬ ነዋ አለች። እንዴት እንደጸለየች እጇን ጭምር ዘርግታ እያሳየቻት። አፌ ቁርጥ ይበልልሽ የኔ ወርቅ፣ እግዚአብሔር ይጠብቅሽ። ግንባሯን ሳመቻት። አሜን ሳምሪዬ፣ አንቺንም እሱ ያቆይልኝ። አይኗ ቡዘዝ አለ። ዲናዬ አለች ሳምሪ። ወዬ፣ የሆነ የደበቅሽ ነገር የለም ግን? ሳምሪ ፈገግ አለች። ዲናም የአፍረት ፈገግ አለች እና አንገቷን አቀረቀረች። ዲና ረጅም ሰዓት በስልክ ስታወራ እንዳይታወቅባት የተቻላትን ጥንቃቄ ለማድረግ ብትሞክርም ይህን ሁሉ ጊዜ ስትከታተላት ነበር። ዲና ራሱ ቀሽም ናት እንዴ? ከሳምሪ አመልጣለሁ ብላ ታስባለች። ይሁን እንጂ አልተቆጣቻትም። ግድ የለም ንገሪኝ፣ ፈገግታዋ ጨመረ። እቅፏ ውስጥ አስገባቻት። ልደብቅሽ እኮ አልነበረም ሳምሪዬ፣ እነግርሻለሁ እያልኩ ነበር። ቀና ብላ ለማየት ታገለች። ግድ የለም እረዳሻለሁ የኔ ቆንጆ። ልጁ ማን ነው? አንገቷን ቀና አደረገቻት፣ አይኗን እያየች እንድታወራት። ብሩኬ ይባላል። የልደቴ ቀን ከለትሽ ጋር አባገዳ መናፈሻ ሄድን ጊዜ እንደውም የቀሚሴ ዚፕ ተበላሽቶ ጃኬት ደርቤ መጥቼ የማን ነው ስትይኝ የለትሽ ወንድም ነው ያልኩሽ ቀን ያኔ የተዋወቅኩት። ጃኬቱም የሱ ነው። ሳምሪ ከት ብላ ሳቀች። እና ጃኬቱን ይዘሽበት መጥተሽ ነው የተዋወቅሽው? እና ያ ጃኬት እኮ እስካሁን አለ፣ ለምን አልመለሽለትም? ዲናም ፈገግ አለችና እንዴ በነጋታው ልመልስለት እኮ ሂጄ ነበር። እሱ ጭራሽ ስጦታ ገዝቶ ምን ብሎ ሰርፕራይዝ አደረገኝ። ከዛ ያወራን ሳናስበው መሸ። ደግሞ ቲሸርት ብቻ ነበር አድርጌ የወጣሁት።
የዛን ቀንም ይበርድሻል ብሎ ደርቦልኝ ሄደ። ከዛ በኋላ እየተረሳሳ እዚሁ ቀረ ይኸው አለች። ወደሽዋል? ሳምሪ ጠየቀች። ዲና እንደማፈራለች። በጣም ብታይ በጣም ጥሩ ሰው ነው። በቃ ትንሿ ዲና አደገች ማለት ነው። ሳምሪ በፈገግታ ራሷን ነቀነቀች። ዲና ትክትክ ብላ ሳቀች። አስተዋውቂኛ። ዲና ደንግጣ ዞረች። የምርሽን ነው ሳምሪዬ? አላመነቻትም። አዎ ምን ችግር አለው? እኔ ደስ ይለኛል። ዲና ተጠመጠመችባት፣ እቅፏን ሳትለቅ። በጣም አመሰግናለሁ ሳምሪዬ። ምንም አይደል የኔ ውድ፣ የሚመችሽን ቀን ንገሪኝና ተዘጋጅተን እንጠብቀዋለን። ዲና ሰዓት መፍጀት አልፈለገችም። ወዲያው ለብሩክ ደወለችለት። የተፈጠረውን ሁሉ አስረዳችው። ብሩክ መጀመሪያ አላመናትም ነበር። ከዛ በኋላ ግን እህቷን በስልክ አገናኝታው ካወራት በኋላ በሚቀጥለው ሳምንት ጭነት ይዞ እንደሚመጣ ነግሯት፣ በዛ መሰረት እነ ሳምሪ ለግብዣው ተዘጋጁ። የዲና አባት የድሮ ሰው አይደሉም። ያው አባት ስለሆኑ እንጂ አንተ ቢባሉ እንኳን እድሜያቸው የሚያሳቅቅ አይደለም። ነጋዴ ናቸው። አዳማ ውስጥ የታወቁ ነጋዴ። ይሁን እንጂ ንግዱ ያመጣዋል ተብሎ ከሚታሰበው በላይ ሀብት አላቸው። ከየት እንደሚያመጡት እነ ዲና አያውቁም። ጓደኛቸውም ልጃቸውም የዲናም የሳምሪም ታላቅ ወንድም የሆነው ሀብታሙ ነው። እሱ ብዙውን ሥራ ስለሚሰራላቸው ብዙ ጊዜ ከቤት አይወጡም። ሳምሪ ስላሰበችው ነገር ለአባታቸው አለስልሳ ነገረቻቸው። አልተቃወሙም። በግብዣው እንደሚስማሙ ነገሯት። ዘመናዊ አባት። ዲና ይህንን ስትሰማ ደስታዋ ወደር አጣ። ብሩኬን ለቤተሰቦቿ የምታስተዋውቅበት ቀን እንደ ዘላለም ራቀባት። እንቅልፋታ መጠባበቅ ጀመረች። አይደርስ የለም ቅዳሜ ደረሰ። ሳምሪ በመጠኑ ያሰናዳችውን ግብዣ ቀራርባ የነሱን መምጣት ብቻ እየጠበቀች ነው። ጥቂት ቆይተው ዲናና ብሩኬ መጡ። ሳምሪ ከበር ተቀበለቻቸው። ወደ ውስጥ ሲገቡ በምግብ በተሞላው ጠረጴዛ ጫፍ አባቷ ተቀምጠዋል። ብሩኬ ያመጣውን ወይን ለሳምሪ ሰጥቶ አባቷ ጋር ሄዶ እጅ ነሳ። አባቷም ወገቡን ተምተም አድርገው ባረኩት። ዲና በቆመችበት ደስ አላት። ሳምሪ ቦታ ሲያዘቻቸው ጸሎት አደረጉና ምግቡ ተጀመረ። በልተው ሲያበቁ ገበታው ከፍ ተደረገና መጠጥ ተቀርቶ መጫወት ጀመሩ። መቼም የዲናዬን ቀልብ ለመውሰድ ጥሩ ልጅ መሆን አለብህ አሉ አባቷ፣ እንደ ጥያቄም እንደ ሙገሳም አቀላቅለው። እግዚአብሔር ይመስገን አለ ብሩኬ አንገቱን እንደደፋ። አኳኋኔ ያስታውቃል፣ ጥሩ ልጅ ነህ። በዚህ ጊዜ ማን ቤተሰብ ልትዋወቅ ብሎ ይመጣል ብለህ ነው? ከወይናቸው ተጎነጩ። እሱስ ልክ ነዎት። ንግግሩን እንዳያበላሽ ባጭሩ ለመመለስ እየሞከረ ነው። ትምህርቴን ስጨርስ ልንጋባ አስበናል አለች ዲና ድምጿን ለስለስ አድርጋ ጣልቃ እየገባች። ይኸውልህ እንግዲህ ልጄ፣ እኔ ለእውቀቱ ካልሽ አሁን የደረስሽበት ይበቃሻል። ትምህርቱ ይቅርብሽና ሥራ ጀምሪ፣ እኔ በቂ ገንዘብ ሰጥሻለሁ፣ ዕድሜሽን አታቃጢ ብላት እምቢ ችካለች። አሁን ደግሞ እግዚአብሔር ያሳየህ፣ አንተን የመሰለ ጥሩ ልጅ አግኝታ በጊዜ ትዳር እንደመያዝ ትምህርቴ ትላለች። አትገርምህም? ብሩኬ ከማን ጎን እንደሚቆም ግራ ገባው። አሰላሰለና ይሻላል ያለውን ተናገረ። እሷ ያው እስክትመረቅ ለስራውን ያለው ብዬ ነው አለና መልሳቸውን መጠባበቅ ያዘ። እንደምትሰራ ሰምቻለሁ፣ ግን ምን እንደምትሰራ አላወቅኩም። አበባ ለፋብሪካ አከፋፋዮች ከሐዋሳ ይዤ እየመጣሁ አስረክባለሁ ፈርጠም አለ። ከሐዋሳ? ግሩም ነው። እስኪ ስለ ራስህ ንገረኝ። እንዴት ይህን ሥራ ልትጀምር ቻልክ? መልሱን ለመቀበል ተስተካክለው ተቀመጡ። እኔ የሐዋሳ ልጅ ነኝ። አባቴ እናቴንና ከኔ ጋር 3 ወንድሞቼን የሚያስተዳድረው አሁን እኔ የምሰራውን ሥራ እየሰራ ነበር።
ከሱ ግር ስር ስለማልጠፋ እያንዳንዱ ነገር እንዴት እንደሚሰራ አውቅ ነበር። 12ኛ ክፍል ስደርስ አባቴ ምክንያቱ ምን እንደሆነ ሳናውቅ ድንገት ራሱን አጠፋ። መሬታችንም እንዳለበት ተብሎ ተወረሰ። ከዛ በኋላ የቤተሰቡን ኃላፊነትን የመረከብ ስለነበረብኝ ትምህርቴን አቋርጬ ስራ ጀመርኩ። በፊት ከማውቃቸው አባቴ ጓደኞችና ቤታችንን አስይዤ ደግሞ ከባንክም ተበድሬ ትንሽ መሬት ገዛው። ከዛ በኋላ ብዙ መከራ ባይም እግዚአብሔር ይመስገን አሁን አባቴ እያለ ከነበረን ሀብት በላይ አለን። ስራውም ተሳክቶልኛል። ዲና እስከዛሬ ነግሯት የማያውቀውን ታሪክ አፏን ከፍታ ነበር ስታዳምጠው የነበረው። ከዚህ በፊት ስለሱ ቢበዛ ደግሞ ስለ እናቱ እንጂ ስለ ሌሎች ቤተሰቦቹ ነግሯት አያውቅም። እሷም ጠይቀው አታውቅም። ያኔ እንኳን ሐዋሳ የሄደች ጊዜ ብቻውን መሆን በሚፈልግበት ጊዜ የሚኖርበት ቤት ነው ይዟት ሄደው። አንበሳ ልጅ ማለት እንዳንተ ነው አባቷ ቃል አጡ። ዲና ብሩኬ በአባቷ ሲሞገስ ልቧ ሞቀ። ሳምሪም የእህቷን ደስታ አይታ እንባዋ መጣ። ፈቃደኛ ከሆንክ ከኔ ጋር መስራት እንችላለን። ከእንዳንተ አይነት ጠንካራ ለዚያውም ዘመድ ከሆነ ሰው ጋር መስራት ለኔ ትልቅ ኩራት ነው አሉ አባቷ ቃል ማጣታቸው እያስታወቀ ንግግራቸውን ጨርሰው። ብሩኬ በደስታ መስማማቱን ገለጸ። የዛን ቀኑ ግብዣም በዚሁ ተጠናቀቀ። ቀን እየወለደ ብሩኬም ከአማቹ ጋር በተለያየ መልኩ አብሮ መስራት ጀመረ። ዲናም እዛው ከተማ ውስጥ ባለ የግል ዩኒቨርሲቲ ውስጥ ስትመኘው የነበረውን የሳይኮሎጂ ትምህርት መከታተል ጀመረች። በዚህ መልኩ 1 ዓመት ከቆዩ በኋላ ግን እጅግ አስደንጋጭ የዲናን ሕይወት እስከ ወዲያኛው ሊያጨልም የሚችል ዱብዳ ተፈጠረ። እንደተለመደው ትምህርት ቤቱ ወደ ቤት ስትገባ ሳምሪ በረንዳ ላይ ቁጭ ብላ ስታለቅስ አየቻት። ውስጧ ተሸበረ። ሳምሪ ዲና መምጣቷን ስታይ እየሮጠች ወደ መኝታ ቤቷ ገብታ ቆለፈችው። ዲና ተከታትላት ገባችና በሩን መደብደብ ጀመረች። ሳምሪ ምን ሆነሽ ነው የምታለቅሽው? ለቅሷ ይሰማል። አሁንም አላቆመችም። ዲናም ሳታስበው ማልቀስ ጀመረች። ሳምሪ ያታስጨንቂኝ በእናትሽ፣ ምን እንደሆንሽ ብቻ ንገሪኝ። በሩን በኃይል እየደበደበችው ነው። የዲና ለቅሶና በር ድብደባ ሲበረታባት ሳምሪ የግዷን በሩን ከፈተችው። ቅፍ አደረገቻትና ጥቂት ተላቀሱ። ወደ ጆሮዋ ጠጋ ብላ ዲናዬ በጣም ይቅርታ፣ ግን ብሩኬ ሙቷል ስቅስቅ አለች። ዲና ራሷን ሳተች። ከቅፏ እየተንሸራተተች መሬት ወድቃ ተዘረረች። ሳምሪ ጩኸቷን አቀለጠችው። ደመነፍሷን ለወንድሟ ደወለችና በፍጥነት መኪና ይዞ እንዲመጣ ነገረችው። ዲና ሆስፒታል ገባች። ዲና ቃል በገባችው መሰረት ናቲን ከተማውን ማስጎብኘት ጀመረች። ጠዋት ክፍል ይገናኛሉ። ከዛ በኋላ ቀን ሙሉ የጉብኝት መርሃ ግብር ሲያካሂዱ ይውላሉ። ቅርርባቸው እየጨመረ መጣ። ዲናም ሐዘኗን እየረሳች ወደ ቀድሞ ፈገግታና ሳቋ መመለስ ጀመረች። ለሷም ሆነ ለቤተሰቦቿ አስገራሚ ለውጥ ነበር። ሳምሪ በዲና ለውጥ እጅግ ከሚደሰቱትና ከሚፈወሱት ቀዳሚዋ ነች። የናቲና የዲና ግንኙነት እየተፋፋመ ለ3 ወር ያክል ቆዩ። ሳምሪም ተከታትላ ደረሰችበት። የሆነውን ሁሉ ለቤተሰቦቿ አጫወተቻቸው። አባቷም የልጄን ፈገግታ የመለሰልኝንማ ባለውለታዬ ነው ብለው እቤት እንዲመጣ ጋበዙት። ይህንንም ለዲና ነገሯት። ዲና በጣም ደስ አላት። ቤት መጋበዛቸውን ለናቲ አጫወተችው። ናቲም በሐሳቡ ተስማማ። የቀጠሮው ቀን ደረሰ። ቅዳሜ። ሳምሪ ከበር ተቀበለቻቸው። ወደ ውስጥ ሲገቡ ሰፋ ያለ ማዕድ ተዘጋጅቷል። የዲና አባትና ወንድም ደርበብ ብለው ቆመዋል። ናቲ ሰውነቱን አንቀጠቀጠው። መቋቋም አልቻለም። ከኋላው የደበቀውን ሽጉጥ መጅርጦ አወጣና ደቀነባቸው። ዲና ዋይ ብላ ጮኸች። እናንተ ውሾች የማልደርስባችሁ መስሏችሁ ነበር አይደል?
እናንተ በሰው ነፍስ እየተጫወታችሁ በሰላም የምትኖሩ መስሏችሁ ነበር አይደል? በጭራሽ። ጥርሱን ነከሰ። ሳምሪ አፏን ይዛ ደርቃ ቆማለች። ዲና ተርበተበተች። በማርያም ናትዬ እንዳታደርገው ልለምን እባክህ የኔ ጌታ። ተንበረከከች። ዝም በይ ዲና፣ አንቺ ምንም የምታውቂው ነገር የለም። ቢገባሽ እነዚህ አውሬዎች የኔ ብቻ ሳይሆን ያንቺም ጠላቶች ናቸው። መጀመሪያ አባቴን፣ ከዛ ወንድሜን። ናቲ እንባው ፈሰሰ። ዲና ክው ብላ ቀረች። ቃል አጣች። ነጋዴ ነኝ ይሉሻል እንጂ የለየላቸው አውሬዎች ናቸው። ይሄ አለ ወደ አባቷ በሽጉጡ እየጠቆመ። ይሄ ጭራቅ አባቴንና ወንድሜን ስራ አብረን እንስራ በሚል ምክንያት አራጣ በድሮ በወጥመዱ አስገብቷቸው ያላቸውን ሀብት በሙሉ አሟጦ ከወሰደ በኋላ ራሳቸውን እንዲያጠፉ ያደረጋቸው ይሄ ደግሞ አለ ወደ ወንድሟ እየጠቆመ። የዚህን ጭራቅ እኮ ዓላማ ሊያስፈጽም ሲንጎዳጎድ የሚውል አውሬ የጭራቅ ልጅ ነው። እኔም ከወንድሜ መሞት በኋላ እንዴት እንደምበቀላችሁ ሌት ተቀን ሳስብ ነበር። ከዛ በደካማ ጎናችሁ በልጃችሁ መጣው። ይህን ሁሉ ጊዜ ስከታተላችሁና የሚመቸኝን ጊዜ ስፈልግ ነበር። ይኸው ዛሬ ሰርግና ምላሽን አገኘው። ንጹሐንን ጨርቅ አስጥሎ ማሳበድ፣ በምስኪን እንባ መራጨት ነበር ስራችሁ። ከዚህ በኋላ ግን በቃችሁ አለና ሁለቱንም ተኩሶ ገደላቸው። ሳምሪም ዲናም ራሳቸውን ሳቱ። ሳምሪንና ዲናን አስተካክሎ አስቀመጣቸው። ጥቂት ቆይተው ነቁ። ሁለቱም አይኑን ለማየት ፈሩ። እንባቸው ዝም ብሎ ይወርዳል። ናቲ አሁን ተረጋግቷል። በፊትሽ ያደረግኩት ነገር እንደሚጎዳሽ አውቃለሁ፣ አንቺንም ሳምሪ። ነገር ግን ውስጥ ያለውን እሳት ለማብረድ የነበረኝ ብቸኛ አማራጭ እሱ ነበር። በእርግጥ አንቺን የቀረብኩሽ ለዚሁ ዓላማ ነበር። ቢሆንም በቆይታ የዋህነትሽ ማርኮኝ ወድጄሻለሁ። ሁለተኛ ልታየኝ ካልፈለግሽ እረዳሻለሁ። መልካሙን ሁሉ እመኝላችኋለሁ። ላደረግኩት ነገር ለእናንተ በጣም ይቅርታ አለና ተነስቶ በዝግታ መውጣት ጀመረ። ዲና እየሮጠች መታ እጁን ያዘችው። ደንግጦ ወደ ኋላ ዞረ። ከተለየኸኝ እሞታለሁ አለች፣ ፊቷ በእንባ ጎርፍ እየታጠበ። ቃል ሳይተነፍስ ጥብቅ አድርጎ አቀፋት። ተፈጸመ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።